መቅኔ ንቅለ ተከላ ምንድነው? ለምንድነው የሚያስፈልገው የሚለው እናያለን። መቅኔ ንቅለ ተከላ የምንለው በሰውነታችን ያለው መቅኔ የመስራት ችግር ሲኖረው ወይንም የማምረት ችግር ሊሆን ይችላል። የተሳሳተ ነገር የማምረት ችግር ይሆናል። ከደም ካንሰር ጋር የተያዙ ነገሮች ይሆናል። ስለዚህ መቅኔያችን በትክክል ማምረት የማይችልበት ሁኔታ በሚያጋጥም ጊዜ የታካሚውን መቅኔ በሌላ ሰው መቅኔ የመተካት ሂደት ማለት ነው ንቅለ ተከላ። ያ አንደኛው ነው። ሁለተኛ አንዳንድ ጊዜ ደግሞ የራሱን መቅኔ በሰብስቦ ማስቀመጥ ሕክምና ከሰጠ በኋላ መልሶ የሚሰጥበት ሁኔታ መፍጠር ነው። መጀመሪያ ያነሳሁት ከሌላ ሰው ተወስዶ ወደ ታካሚ የሚሰጥበት አሎጄኒክ ቦን ማሮ ትራንስፕላንት እንለዋለን። የራሱ ሲሆን ደግሞ ኦቶሎገስ ቦን ማሮ ትራንስፕላንት እንለዋለን። ስለዚህ በዋናነት እነዚህ ሁለት አይነቶች የመቅኔ ንቅለ ተከላ የሚደረግበት ሁኔታ ነው። እንግዲህ ንቅለ ተከላ ስለሚባል ቃላቱ አጠቃቀሙ ነው እንጂ በመቅኔ ንቅለ ተከላ ጊዜ የሚሰሩ ኦፕሬሽኖች የሉ። በዋናነት የሚወሰደው በማሽን ከዚህ በፊት አንዳንዶቻችን ሰምተን ይሆናል። የዲያሊሲስ ማሽን አለ። ልክ እንደዛ ደሙ በማሽን ውስጥ እያለፈ የሚያስፈልጉትን ዘሮች የመልቀም ስራ ይካሄዳል። ስለዚህ እነዚህ ቦን ማሮ ትራንስፕላንት ላይ የምንጠቀምባቸውን ሴሎች በማሽን እንለቅማቸዋለን። ስቲም ሴል የምንላቸው ማለት ነው። እነዚህ ስቲም ሴሎች ቀይ የደም ሴል፣ ነጭ የደም ሴል፣ ፕሌትሌት የሚባለውን የደም አካል የደም ሴሎችን የሚያመርቱ ናቸው። ስለዚህ እነዚህ ከጤነኛው ሰው ተለቅሞ ወደ ታካሚው ልክ ደም እንደሚሰጥ የሚሰጥበት ሁኔታ ነው ያለው። ስለዚህ በኦፕሬሽን እንደሌላው ሕክምና ለምሳሌ እንደ ኩላሊት የሚሰጥ ሕክምና አይደለም። የመቅኔ ንቅለ ተከላ በሚካሄድበት ጊዜ ግን የሚጎድል አካል የለም። ልክ ደም እንደመስጠት ማለት ነው። ደም ሲሰጥ በየጊዜው መስጠት እንደምንችለው ይሄንንም በማሽን ከተለቀመ በኋላ በአጭር ጊዜ ውስጥ የሚተካ ነገር ነው እና በኦርጋን ትራንስፕላንት ሳይሆን ሴሉላር ቴራፒ የምንለው ስለሆነ ስቲም ሴሎችን ከጤነኛ ሰው በመውሰድ ወደ ታካሚው የማዛወር ስራ ነው የሚሰራው። ዶክተር አብዱልቃድር መሐመድ ሰይድ እባላለሁ። የደምና የካንሰር ህክምና ባለሙያ ነኝ።